ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ርዕሳቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው። በኢትዮጵያ ሴቶች ፕሪሚየር ሊግ ትናንት በተከናወኑ ጨዋታዎች ኢትዮጵያ ንግድ ባንክ ሸገር ከተማን አሸንፏል። በ14ኛው ሳምንት የመጨረሻ መርሃ ግብር ትናንት ከተከናወኑ ጨዋታዎች መካከል ንግድ ባንክን ከሸገር ከተማ ያገናኙ አንደኛው ሲሆን ንግድ ባንክ 3-2 ረቷል። የኢትዮጵያ ንግድ ባንክን የማሸነፊያ ግቦች ረዴት አስረሳኝ 2 ስታስቆጥር ጸገነት ግርማ ቀሪዋን ከመረብ አሳርፋለች። ውጤቱን ተከትሎ የኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ በ2 ነጥብ በማነስ ሁለተኛ ደረጃ ላይ ተቀምጧል። በዕለቱ በተከናወነ ሌላ መርሃ ግብር ሐዋሳ ከተማ ከአዳማ አንዳቻ ተለያይተዋል። ፀሐይነሽ ጁላ ለሐዋሳ፣ ሳሮን ጎሳ ደግሞ ለአዳማ ግቦቹን ያስቆጠሩ ተጫዋቾች ናቸው። የኢትዮጵያ እግር ኳስ ፌዴሬሽን የኮከቦች ሽልማት ዛሬ ይከናወናል። በ2017 ዓ.ም ፌዴሬሽኑ በሚያከናውናቸው 5 የሊግ ውድድሮች ላይ ጥሩ ብቃት ያሳዩ ተጫዋቾችና አሰልጣኞች እንዲሁም ዳኞች ናቸው እውቅናና ሽልማት የሚሰጣቸው። ሽልማቱ በኢትዮጵያ ሴቶች ፕሪሚየር ሊግ፣ ሴቶች ከፍተኛ ሊግ፣ የኢትዮጵያ ወንዶች ከፍተኛ ሊግ፣ የኢትዮጵያ አንደኛ ሊግና ከ20 ዓመት በታች ሊጎች ላይ ለተመረጡ ኮከቦች ይሰጣል ተብሏል። በተጨማሪም ፌዴሬሽኑ በየሊጉ ለተመረጡ ምስጉን ዳኞችና ረዳት ዳኞችም እውቅና ይሰጣል። ከቀናት በፊት ፌዴሬሽኑ የመጨረሻ እጩዎችን ይፋ ማድረጉ የሚታወስ ሲሆን የሽልማት መርሃ ግብሩም በሃርሞኒ ሆቴል በዛሬው ዕለት ይከናወናል። ሶስተኛው የማዕከላዊ ኢትዮጵያ ክልል አቀፍ የባህል ስፖርቶች ውድድርና ፌስቲቫል በመከናወን ላይ ይገኛል። የ23ኛው ሀገር አቀፍ የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል የቅድመ ዝግጅት አካል የሆነው ሶስተኛው የማዕከላዊ ኢትዮጵያ ክልል አቀፍ የባህል ስፖርቶች ውድድርና ፌስቲቫል በወልቂጤ ከተማ ነው እየተከናወነ የሚገኘው። በክልል አቀፍ የባህል ስፖርት ውድድርና ፌስቲቫሉ ላይም በ10 የባህል ስፖርቶች ከ7 ዞኖችና ከ3 ልዩ ወረዳ የተውጣጡ ከ5000 በላይ ስፖርተኞች እየተሳተፉ ነው ተብሏል። ፌስቲቫሉ በክልሉ የሚገኙ ባህላዊ ሴቶችን ለማስተዋወቅና አንድነትን ለማጠናከር ዓላማ አድርጎ እየተከናወነ ይገኛል። በውድድሩ በርካታ ስፖርቶች ፍጻሜያቸውን እንዳገኙም ነው የተመላከተው። ሶስተኛው የማዕከላዊ ኢትዮጵያ ክልል አቀፍ የባህል ስፖርቶች ውድድርና ፌስቲቫል ሐሙስ ፍጻሜውን ያገኛል። ግርማ መኮንን ይባላል። ኮምፒውተርን መጠቀምና መመገብን ጨምሮ ሁሉንም የዕለት ተዕለት ተግባሮቹን የሚፈጽመው በእግሩ ነው። አሁን በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአይሲቲ ዲፓርትመንት ውስጥም ፕሮግራመር ሆኖ እየሰራ ይገኛል። ከዚህም ቀደም ደግሞ ሀገሩን በፓራ ቴኳንዶ ወክሎ የወርቅ ሜዳሊያን አስመዝግቧል። የግርማ መኮንንን አስደናቂ ታሪክ ዮሴፍ ሹምዬ በተከታዩ ዘገባ ዳሶታል። ከራስ አንደበት እንከታተል። ስሜ ግርማ መኮንን እባላለሁ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአይሲቲ ዲፓርትመንት የፕሮግራመር ሆኜ እያገለገልኩ እገኛለሁ። ለሀገሬ ደግሞ በኢትዮጵያ በፓራ ኦሎምፒክ በቴኳንዶ ወርቅ አምጥቻለሁ። ወደ ስፖርቱ ልገባ የቻልኩት በኢትዮጵያ ቴኳንዶ ፌዴሬሽን በአሰልጣኞችና በፌዴሬሽኑ አባላት በአንድ የቴሌቪዥን ቻናል ላይ አይተውኝ ሁሉ ነገር በእግሬ ስጠቀም ስላዩ መበላው ምጽፈው ልብስ ማጥበው ምንም ሁሉ ነገር በእግር ስለነበረ አይ ቲንክ ያው እግር ለቴኳንዶ ቅርብ ስለሆነ ከዛ በዛንግ ላይ መተው መለመሉ። የመጀመሪያው ውድድሬ እንደ ሞሮኮ ነበረ። ከዛ በአንድ ወር ከ15 ቀን ለአገሬ ወርቅና አምጥቼ ከዛ በኋላ አገር ውስጥ ያሉ ውድድሮችም ከአገር ውጭ ባሉ ውድድሮችም ብዙዎችን ተሳትፌያለሁ። ከመጀመሪያ እስከ መጨረሻ በጣም ጥሩ ነበረ። የመጀመሪያም ውድድሬ ስለነበረ እንደ አገርም እንደ ውጭ ወጥቶም ለመወዳደር የመጀመሪያ ስለነበረ በጣም ፍርሃትም ነበረ። ግን በጣም እኔ ተደስቻለሁ፣ አገሬም ተደስታለች ብዬ አምናለሁ። ተማሪ ነበርኩ እኔ በዛን ሰዓት ለኢትዮጵያ ፌዴሬሽን ተመልምዬ ስወዳደር እኔ ተማሪ ያለው ነበር የተወዳደርኩት። ጎን ለጎን ቀላል ነበር ትምህርቱም ከትሬኒንግ ትምህርት ነበር በዛን ሰዓት። አሁን ላይ ግን ያው ወደ ስራ ስትጀምር ሙሉ በሙሉ ጊዜን ስራ ነው የምታደርግ። እዛ ላይ ደግሞ ፕሮግራመር ስለሆን ብዙ ሰዓትን ለፕሮግራሚንግ ነው የምትሰጥና ያው ለትሬኒንግም ጊዜ አይኖርህም። ጂሞችም ለመሄድ አንዳንድ ስፖርት ቦታዎች ለመሄድም ጊዜ ያጥራል። ያው ስራ ላይ ፕሮጀክቶች ብዙ ስለሚበዙ ለነሱ ፎከስ እያረኩ ስለነበረ አይ ቲንክ ስፖርቱን ትንሽ ረስቼዋለሁ ብዬ አስባለሁ።
ብዙ ፓራኦሎምፒክ ተወዳዳሪዎች እንደ ሀገራችን እንዳሉ አምናለሁ። ብዙ ጥበብ ኑሯቸው ጥበባቸውን የደበቁ የፓራኦሎምፒክ ተወዳዳሪዎችም ይኖራሉ። በየክለቡ አሉ ወይም በየሰፈር ውስጥ ማሰልጠኛ የምንላቸው የቴኳንዶ ማሰልጠኛ በየሱ ውስጥ ያሉ አሉ። እነሱ ወደ ክልል ስፖርት ቢሮ እየሄዱ ራሳቸው ታለንታቸውን ቢያሳዩና ታለንታቸውን አይቶ ደግሞ ስፖርት ቢሮ ለፌዴራል ቴኳንዶ ፌዴሬሽን ራሱ እንትን እያሉ የሚመለምሉበት መንገድ አለ። እሱም ቢሞክሩ ብዬ አምናለሁ። እንደ አትሌቲክሱ አካዳሚክ ቢኖሩ አካዳሚዎች ቢኖሩ፣ ሁለተኛ ነገር ደግሞ ካምፖች ቢኖሩ፣ ክለቦች ቢኖሩ፣ የሀገር ውስጥ ውድድሮች በጣም ቢሰፉ። አሁን ላይ በቃ አዲስ አበባ ከተማ አስተዳደር፣ ኦሮሚያ እና አማራ እንደዚህ አልፎ አልፎ ነው የምናያቸው። ግን በይበልጥ ደግሞ በሁሉም ክልሎች ተሳታፊ ሆኖበት እንደ አገር ደረጃ አገር የምትወከል ከክለቦች ተመልምለው በሚመጡ ልጆች ነው እና ፓራኦሎምፒክ ደግሞ ለብቻው ሳፖርት ተደርጎ እንደ ካምፕ ቢፈጠር ወይም እንደ አካዳሚካል ነገሮች ቢፈጠሩ ጥሩ ነው። ከውጭ ወዳገኘናቸው ስፖርታዊ ዜናዎች እናልፋለን። በቀድሞ የክለቡ ተጫዋቾች ድጋፍ የተነፈገው አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን የጨዋታ ባህል በሂደት እየመለሰ ይገኛል። አሰልጣኙ ከተጫዋቾች አጠቃቀም እስከ ስልጠና መንገዱ ድረስ በቡድኑ ውስጥ ለውጥ ማድረጉ ለስኬቱ ምክንያት ሆኗል እየተባለ ነው። አብርሃም ተስፋዬ በዝርዝር ይነግረናል። አሁንም የቀድሞ የክለቡ ተጫዋቾች እዚህ ቤት የተሻለ ልምድ ያለው አሰልጣኝ ሊመጣ እንደሚገባ ሀሳብ ይሰጣሉ። በቅርቡ ጋሪ ኔቨል በዩናይትድ ልክ ስም ያለው አሰልጣኝ ካልመጣ ቡድኑ ወደ ለመደው ውድቀት መመለሱ አይቀሬ ስለመሆኑ ተናግሯል። ከማይክል ካሪክ ጋር በግል ችግር እንደሌለበት የተናገረው ጋሪ ኔቨል እሱ የዚህም ቡድን የጨዋታ ባህል በ6 ጨዋታዎች መልሶታል፣ ግን ክረምት ላይ ይህንን የሚያስቀጥል የተሻለ ልምድ ያለው አሰልጣኝ መምጣት ይኖርበታል፣ ካልሆነ የአሁኑ ውጤት ዘለቄታ የሚኖረው አይመስለኝም ሲል ሀሳብ ሰጥቷል። ይህ የጋሪ ኔቨል ብቻ ሳይሆን የጂሚ ካራጋርና የመሰል እንግሊዛውያን ሀሳብ ጭምር ነው። ማይክል ካሪክ ግን ይህንን ቡድን በቋሚነት የመረከብ ተስፋን ሰንቆ በሚታይ ለውጥ ለከፍታ ማብቃት ከጀመረ እነሆ ሳምንታትን አስቆጥሯል። ማንቸስተር ዩናይትድ በዚህ አሰልጣኝ ስር ማሳካት ከሚገባው 18 ነጥቦች 16ቱን አሳክቷል። ከሚገኘው ነጥብ በላይ ግን በተጫዋቾቹ ላይ የሚታየው ሜዳ ላይ የመፋለም ፍላጎት የቀደመውን ማንቸስተር ዩናይትድ አሰልጣኙ እየመለሰው ለመሆኑ ፍንጭ የሰጠም ሆኗል። በእርግጥ ከተጫዋችነት እስካሁኑ ሙያው ድረስ ማይክል ካሪክ የዩናይትድን ባህል ጠንቅቆ መረዳቱ ስኬት በፍጥነት ወደሱ እንዲመጣም መንገድ ሰጥቶታል። ከማታቀው መልአክ የምታቀው ሰይጣን እንደሚባለው ሁሉ ማንቸስተር ዩናይትድም ገበናውን ለተረዱት ቦታውን መስጠቱ ለመሻሻሉ ምክንያትም ጭምር ነው። የሩበን አሞሪሙ ማንቸስተር ዩናይትድ ለስተቶች የተጋለጠና በቀላሉ ግቦች የሚቆጠሩበት መሆኑ ከአሰልጣኙ ወግ አጥባቂነት ጋር ተደምሮ ክለቡን የክለቦች መፈንጫም አድርጎት ቆይቷል። እንደ ወብታ መረጃ ማንቸስተር ዩናይትድ በአማካኝ በጨዋታ 2 ግቦች የሚያስተናግድ ደካማ መከላከልን የተላበሰ ቡድን ያደርገዋል። ማይክል ካሪክ ወደዚህ ኃላፊነት ሲመጣ በመጀመሪያ የወሰደው እርምጃም የተከላካይ ክፍሉን በቁጥር ከ3 ወደ 4 ማሳደግ ነበር። ይህም በሩበን አሞሪም እድል ተነፍጎት የሰነበተው ሃሪ ማጉዌር ወደ ሚናው እንዲመጣና የሊሳንድሮ ማርቲኔዝ ጥሩ አጣማሪ እንዲሆንም አድርጎታል። ይህም ማንቸስተር ዩናይትድ በባለፉት 6 ጨዋታዎች በአማካኝ ግብ የማስተናገድ እድሉ 1 ብቻ እንደሆነና እንዲሻሻልም አድርጎታል። ወትሮም የሰር አሌክስ ቻግማን ፈርጉሰንን ግብ ማስቆጠር 3 ነጥብ ሊያስገኝ ይችላል፣ መከላከል ግን ሻምፒዮን ያደርጋል የሚለውን መርህ በተጫዋችነት ዘመኑ ሲተገብር ያሳለፈው ማይክል ካሪክ ወደ ሙያው ሲመጣ የወሰደው እርምጃም ፍሬ አፍርቶለታል። ሁነኛ አማካኝና የተከላካይ አማካኝ ሳይኖራቸው 3-4-3 አሰላለፍን የተገበሩት አሰልጣኝ ሩበን አሞሪም እንደ ሀሳብና እንዳላቸው ስብስብ መጣጣም አለመቻላቸው ስህተት እንደነበር ያሁኑ የማይክል ካሪክ የቡድን ግንባታ አጋልጦባቸዋል። በተለይ ተከላካዮቹ ለጫና እንዳይጋለጡ ካሰሜሮና ኮቤ ማይኑ በመናበብ የሚሰጡት ሽፋን ዩናይትድ አሁን ላይ በቀላሉ ግቦችን የማያስተናግድ ጠንካራ ቡድን እንዲሆንም አስችሎታል። ካላቸው ይልቅ ውጭ ማማተር የፈለጉት አሰልጣኝ ሩበን አሞሪም ኮቤ ማይኑን ያገለሉበት መንገድ ተጫዋቹ አሁን በቁጭት እንዲንቀሳቀስና በየጨዋታዎቹ ልዩነት ፈጣሪ እንዲሆንም አድርጎታል። ቀጥተኛ ማጥቃትና ፈጣን የመስመር የኳስ ሽግግሮችን ጨምሮ ለአጥቂዎች ሳጥን ውስጥ የሚጣሉ አደገኛ ኳሶች አሁን የማይክል ካሪኩ ማንቸስተር ዩናይትድ መገለጫ ሆኗል። በአጭር ቅብብል ከመከላከል ወደ ማጥቃት የሚቀየርና የግለሰቦችን ችሎታ ማብቃት ላይ ተመሰረተ የልምምድ ጊዜ ቡድኑ መያዙ ከወገብ በላይ ያለው ክፍልም እንዲፈራ አድርጎታል። ሁሌም በጋዜጣዊ መግለጫ ወቅት የሚገኙ የማንቸስተር ዩናይትድ ተጫዋቾች የልምምድ ጊዜያቸው ተዝናኖት ያዘለና መደማመጥን ያስቀደመ መሆኑ በውጤታቸው ላይ ልዩነት እንደፈጠረ ይናገራሉ። ይህም አሰልጣኙ ከልምምድ እስከ መልበሻ ክፍል የፈጠረው
እኩልነት ሜዳ ላይ ዩናይትድን የሚሸትና ባህሉን የመሰለ የጨዋታ መንገድ እንዲመለከቱም አድርጓቸዋል። አሰልጣኙ ለብሩኖ ፈርናንዴዝ የሰጠው ነጻነት በባለፉት 6 ጨዋታዎች በአማካኝ 7.9 ሜዳ የማካለልና ኳሶችን ማስጣልን ጨምሮ አደጋ የሚፈጥሩ ኳሶችን ለክለብ አጋሮቹ የማመቻቸት ነጻነት እንዲያገኝም አድርጎታል። ሌላኛው የአሰልጣኙ ጥንካሬ የቅያሪ መንገዱ ሲሆን ቤንያሚን ሼሽኮ ወደ ግብ አስቆጣሪነት እንዲመለስና ትክክለኛውን የአጥቂነት ባህሪ እንዲላበስም አድርጎታል። ይህም በባለፉት 4 ጨዋታዎች 3 ግቦችን እንዲያስቆጥር ብቻ ሳይሆን ግቦቹ በቡድኑ ውጤት ላይ ልዩነት ፈጣሪ እንዲሆኑም አድርጓል። ማንቸስተር ዩናይትድ ማንቸስተር ሲቲና አርሰናልን በገጠመባቸው ጨዋታዎች ከመከላከል ይልቅ ክፍት የጨዋታ መንገድን መምረጡ እንዲያሸንፍ አግዞታል። ድፍረትን ጨምሮ ተጋጣሚን መስሎ መቅረብ ያወቀው አሰልጣኙ እየተመራም ሆነ እየመራ ግቦችን ለማስቆጠር የሚታትርና ማፈግፈግ የማይፈልግ መሆኑ ወደፊቱም ቢሆን ብሩህ እንዲሆንም ያግዘዋል። በአውሮፓ ሻምፒየንስ ሊግ 16ቱን ለመቀላቀል በሚደረጉ ተጠባቂ የመልስ ጨዋታዎች ኢንተር ሚላን ከቦዶ ግሊምት የሚያደርጉት ጨዋታ ትኩረትን ስቧል። ኖርዌይ ላይ 3-1 የተሸነፈው ኢንተር ሚላን ወደ ቀጣይ ዙር ለማለፍ ከባድ የቤት ስራ ይጠብቀዋል። በሌሎች የዛሬ ምሽት መርሃ ግብሮች አትሌቲኮ ማድሪድ ከክለብ ብሩጅ ሲጫወት፣ ኒውካስል ዩናይትድ ከቃራባግ የሚያደርገውም ጨዋታ ይጠበቃል። ዮሴፍ ሹምዬ በሻምፒዮንስ ሊጉ የጥሎ ማለፍ የመልስ ጨዋታዎች ኢንተር ሚላን በሳንሴሮ ቦዶ ግሊምትን የሚገጥምበት ጨዋታ ተጠባቂ ሆኗል። ኔራዚሮቹ በመጀመሪያው መርሃ ግብር ኖሪዮ ላይ 3-1 መረታታቸውን ተከትሎ ውጤቱን የመቀልበስ ከባድ የቤት ስራም ይጠብቃቸዋል። በዚህ ዓመት አትሌቲኮ ማድሪድና ማንቸስተር ሲቲን ጨምሮ ታላላቅ የአውሮፓ ቡድኖችን ድል እያደረገ የመጣው ቦዶ እጁ የገባውን እድል በቀላሉ አሳልፎ የሚሰጥ ግን አይመስልም። በቀዝቃዛው የኖሪዮ አየር ንብረት ኢንተር ሚላንን የረቱት አሰልጣኝ ኬትል ኩኑትሰን ወደ ስፔን ተጉዘው አትሌቲኮ ማድሪድን እንደረቱት ሁሉ ዛሬም በጣሊያን ተመሳሳዩን ታሪክ መስራት ይፈልጋሉ። ስብስባቸውም በሁሉም ውድድሮች ባለፉት 7 ጨዋታዎች አልተሸነፈም። ቦዶ በታሪኩ ለመጀመሪያ ጊዜ በሻምፒዮንስ ሊጉ 16ቱን ለመቀላቀልም 90 ደቂቃውን ባቻ ውጤት ማጠናቀቅ አሊያም ከአንድ ባልበለጠ የግብ ልዩነት መሸነፍ በቂው ነው። ስብስቡም ይህንን ታሪክ መጻፍ ከቻለ ከ30 ዓመታት በኋላ የመጀመሪያው የኖርዌይ ቡድን ይሆናል። ባለፉት 3 ዓመታት 2 ጊዜ የፍጻሜ ተፋላሚ የነበረው ኢንተር ሚላን ደግሞ የዘንድሮ ጉዞ ባጭሩ እንዳይቋጭ ብርቱ ተጋድሎ እንደሚያደርግ ይጠበቃል። ኢንተር በሜዳው ባደረጋቸው ያለፉት 3 ጨዋታዎች ብቻ 11 ግቦችን አስቆጠሩም። ዛሬም ከ2 በላይ ግቦችን አስቆጥሮ ውጤቱን ለመቀልበስ ያግዘዋል ተብሎ እንዲገመት አድርጎታል። አጥቂውና የቡድኑ አምበል ላውታሮ ማርቲኔዝ በጉዳት አለመኖሩ ግን ክፍተት እንዳይፈጥርባቸው ያሰጋል። የኔራ ዙሪዎችን የማጥቃት መስመር ማርከስ ቱራምና ፒዮ ስፔሲቶ እንደሚመሩትም ይጠበቃል። በአማካኝ ስፍራው የሃካን ቻለኖግሉን ቦታ ፒዮትር ዜሌንስኪ እንደሚሸፍንም ይገመታል። ኒኮላስ ባሬላ ደግሞ ከጉዳት ተመልሷል። ጉዳትም ይሁን ቅጣት የሌለበት ቦዶ ደግሞ የመጀመሪያውን ዙር አሰላለፍ ይዞ እንደሚገባ ይጠበቃል። ቡድኑ ማንቸስተር ሲቲ፣ አትሌቲኮ ማድሪድ እና ኢንተር ሚላንን ሲያሸንፍ በሁሉም ግቦች ያስቆጠረው የንስ ፒተር ሁዌ ዛሬም ፊት መስመሩ ላይ በልዩነት ፈጣሪነት ይጠበቃል። በሌላ የሻምፒዮንስ ሊጉ የጥሎ ማለፍ የመልስ ጨዋታ አትሌቲኮ ማድሪድ ክለብ ብሩዥን ይገጥማል። አትሌቲኮ የመጀመሪያውን ጨዋታ ከሜዳ ውጪ 3-አቻ ማጠናቀቁም ዛሬ በደጋፊዎቹ ፊት የተሻለ የማለፍ ግምት እንዲሰጠው አድርጓል። ሮሂ ብላንኮቹ ቅዳሜ ዕለት በላሊጋው ኤስፓኞልን 4-2 በመርታት ጥሩ መነሳሳትም ላይ ይገኛሉ። ክለብ ብሩዥ በአንጻሩ በሻምፒዮንስ ሊጉ ከሜዳ ውጪ ባደረጋቸው ጨዋታዎች አንዱን ብቻ አሸንፏል። በዛሬው ጨዋታም አትሌቲኮ ማድሪድ ፓብሎ ባሪዮስና ኒኮላስ ፈርናንዴዝን በጉዳት አይጠቀምም። በክለብ ብሩዥ በኩልም ካርሎስ ፎርብስ በጉዳት ራፋኤል ኦንዴንካ ደግሞ በቅጣት አይሰለፉም። ወደ አዘርባይጃን ተጉዞ በ6-1 ድል የተመለሰው ኒውካስትል ደግሞ በሴንት ጄምስ ፓርክ ካራባግን ይገጥማል። ቡድኑ ከሜዳ ውጭ የቤት ስራውን አቅልሎ እንደመምጣቱ ለተጠባባቂ ተጫዋቾች እድል የሚሰጥበት መርሃ ግብር እንደሚሆንም ይገመታል። የአዘርባይጃኑ ተወካይ ካራባግ መርሃ ግብሩን ለመሟላት ካልሆነ በስተቀር ውጤቱን ይቀለብሰዋል ተብሎም አይጠበቅም። ቡድኑ የእንግሊዝ ክለቦችን በገጠመባቸው ያለፉት 10 ጨዋታዎችም በ9 ተሸንፎ በአንዱ ብቻ አቻ ተለያይቷል። በሌላ መርሃ ግብር ወደ ግሪክ ተጉዞ ኦሎምፒያኮስን 2-0 አሸንፎ የተመለሰው ባየር ሌቨርኩሰንም በባያሬና ውጤቱን አስጠብቆ ወደ ቀጣይ ዙር ለማለፍ ይጫወታል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ አብቅተዋል። ተመስገን አለባቸው ነበርኩ። በያላችሁበት ሰላም